ከማንም ጋር ይሄን ትምህርት አታጋቡት። እንደነ ሄኖክ እንደና ግስላው ፓስተር አሌክስ ፓስተር የሚባለው እዚህ ፕሮቴስታንትን የሚያሰድቡ በጣም ነው የምናደድ። እኔ እሱን ሰውዬ ሳየው በጣም ነው የምናደድ። በጣም የራሱ ትምህርት የለው። ከካቶሊክ ጋር ይጋባል። የኦርቶዶክስ ልክ ነው ይላል፣ የሉተራን ልክ ነው ይላል። የራሱ አንድ ቀን ቁጭ ብሎ የሚያስተምረው ትምህርት የለ። እግዚአብሔር እንደዚህ የምትመግበውና ህዝብ የምታበላው ነገር ከሌለ ያንተ ፓስተርነት ምን ያደርጋል? 10 ሰዓት ቁጭ ብሎ ቤት እንዳይዘጋበት ነው ድምጽ የሚያሰማው። 10 ሰዓት ቁጭ ብሎ ከእንደዚህ አይነት ነገር ይሰውራቸው። ከእንደዚህ አይነት ካስመሳይ ነገር ይሰውራቸው። በዚህ ርዕስ ላይ ማውራት ትችላለህ። በፍርፋሪና በአተላ ይዳናል ብሎ ድርሳነ መስቀል ላይ ይናገራል። እኔ ኦርቶዶክስ አይደለሁም። እኔ አይመለከተኝ ድርሳነ መስቀል። ኦርቶዶክስም አይደለም ፕሮቴስታንትም አይደለም። ከየትን መድበን ከየትን መድበን? እሺ አዩ ፕሮቴስታንት አዩ ወንጌል አማኝ አይደለሁም፣ ፕሮቴስታንትም አይደለሁም። እኔ አይመለከተኝም። አይደለም የነው ህብረት የምታደርገው ሲሲዬ? እኔ በአንሳት የትም ህብረት አላደርግም። እኔ ኦርቶዶክስ አይደለም። እኛ ለመርገጥ ሲሆን ብቻ ነው ኦርቶዶክስ የሚሆነው። ለምን ረግጣለሁ? እኔ እነሱ ጋር ባይዘው ይኸውልሽ፣ በዚህ ሰው ሲሳይ በዚህ ልክ ባይሆን ኦርቶዶክስ ቢሆን ነኝ ለምን ምን ያስፈራል? እኔ ለማውርሽ አንተ ነውር እኮ ነው። እንዴት አፍር ኮንኩ እኮ በጣም ደስ ብሎኝ ነው እኮ። ኦርቶዶክስ ውስጥ የሚለጠፍ ፕሮቴስታንት ቸርቹን አንድ ማድረግ አይችልም። እዛ ቸርች ውስጥ ያሉት ሰዎች የሚገርም ነው። ወዶኛልና ዳነኝን አስገባኝ እያለች ነው። ወዶኛልና ዳነኝ እንዴት አለች? አላ ቆይ እየነዳው ነው አይታየኝም። አንዴ እኔ ወገና እኔ በጣም የሚገርም ነው። እኔ ባይ ዘ ዌይ እንኳን ፕሮቴስታንት ሆንኩ እኔ ፕሮቴስታንት ሆናችሁ የምትሸማቀቁ ሰዎች እኔ አንድ ነገር ልንገር። የኦርቶዶክስ አሁን እኔ ሰው የኦርቶዶክስ መዝሙር ቢሰማ ችግር የለበትም። አንዳንድ መዝሙሮች ግን ለማሽቃበጥ ብለው የፍጡራን መዝሙር ይከፍታሉ። እኔ ኦርቶዶክስ ደስ የሚሉ ነገር በጣም ደስ የሚሉ ነገር ልንገር ወገን። እኔ አንድ ነገር ልንገራችሁ። አያም ፕሮቴስታንት በቃ አያም ፕሮቴስታንት ስላችሁ በቃ ፕሮቴስታንት ነኝ። የፕሮቴስታንትን ሁሉ ነገር እቀበላለሁ ማለት ነው። እኔ ህይወት ብርሃን ነኝ። የእምነቴን መግለጫ በቃ በእምነቴ ማፍር ሰው አይደለሁም። በመዝሙሬ ማፍር ሰው አይደለሁም። በቃ በትምህርቴ ማፍር ሰው አይደለሁም። በቃ የራሴ መዝሙር አለኝ። የፕሮቴስታንት የኦርቶዶክስን መዝሙር አሁን አልፈልግም። የራሴ መዝሙር አለኝ። ጥላቻ አይደለም። አልፈልግም። በቃ እኔ አልፈልግም። እኔ መብቴ አለ። አልፈልግም። ኦርቶዶክሳውያን እንዲያስተምሩኝ አልፈልግም። መብቴ ነው። እኔ ለምን መጣው ወደዚህ ነኝ? ለምን ከኦርቶዶክስ ወደ ፕሮቴስታንት መጣው? ለምን የመጣው? ልክ አይደለም ትምህርቷ ብያን ነው የመጣሁት። ስመጣ እኮ ልክ አይደለም ትምህርቷ ብዬ አሁን እዚህ ፕሮቴስታንት ሆኜ የእሷን መዝሙር እየከፈትኩ እነሱ እንዲወዱኝ ቲክቶክ ላይ ይሄ ትምህርታቸው እኮ ልክ ነው ድነት አልልም። ለምን ላለሁ? ድነት የሌለውን ነገር ለምን እሸውድሃለሁ? ድነት የለውም። የኦርቶዶክስ ትምህርት ድነት የለውም። ድነት ቢኖር እኔ ሰፊዋ ባህላት ያላት አንዳንድ ነገሯ ደስ የሚል እዛው አይሻለኝም እንዴ? የለውም። ድነት የለውም ወገን። አይድንም። የኦርቶዶክስ ትምህርት አንዱም ትምህርት አይድንም። አንዱም ትምህርት ነው እኮ የምልህ። እንዴት አደርክ? ሁሉ ሰላም? እግዚአብሔር ይመስገን። እኔ ይሄኛው እንትን ስራ ላይ ስለመሆን ትናንትና ኤርሚያስ የሚባለው ጋር ገብተህ ጥያቄ ስጠይቃቸው መመለስ አቅቷቸው ሲያወርዱት ነበር አይደለ? እሱ ሪካርድ ልኬልሃለሁ በውስጥ እሱን እንድታየው ነው። 2 ልኬልሃለሁ። እሱን አይቻለሁ። በጣም የሚገርመኝ ትላንትና እነሱ ጋር ገብቼ ኦርቶዶክሳውያን ገብቼ ጥያቄ ባይዘው ኦርቶዶክሳውያን የሚጠይቃቸው ሰዎች ጫን ብሎ የሚጠይቃቸውን ሳይወዱ በምንድን ነው ጥያቄ ጠየቁት? ለስዕል መስገድ ልክ ነው በሚለው ነው ሲያወሩ የነበሩት። እሺ ለስዕል መስገድ ልክ ነው ካልክ አንተ ላቆምከው ምስል እንደዚያ ምስል አንተ ላቆምከው ምስል
የሰገደ ሐዋርያት አለ ወይ ብዬ ብጠይቀው መጥቅስ የለም። እሺ ሌላው ምንድነው? አሁን እነዚህ ሰዎች ባለማወቅም ሆነ በማወቅ አሁን ራእይ ላይ ዮሐንስ ለመልአኩ ሰግዶለታል። መልአኩ ግን አትስገድልኝ ብሎታል አይደለ? አትስገድልኝ እኔ ራሴ ካንተ ጋር የምሰግድ ነኝ ብሎታል። ስለዚህ ሐዋርያ ስራ ላይ እንደዚህ ቃል በቃል እንደዚህ አሁን ተገልጦ የተሰገደ ሰው አለ ወይ? አሁን እናንተ ተገልጦላችሁ ነው የምትሰግዱት። እነሱ ተገልጦላቸው ሰገዱ። አለማወቅም ይሁን በምቁ እከሌ ለንጉሱ ሰገደ ይልሃል እንዴ? እከሌ ለእንትና ሰገደ ይልሃል። አንዳንድ ነገሮች እኮ የምንማርባቸው ነገሮች እኮ አሉ። ሰግድበት ነገር ምንድነው? ጥያቄ መልስ የላቸውም ባይሰ እሺ እነሱ ተገልጦላቸው ሰገዱ። አንተ ተገልጦልህ ነው የምትሰግደው ስለው መልስ የለው። እሺ ለእግዚአብሔር በእውነትና ቃል እየጠየቀው ጥያቄ አለ። ለእግዚአብሔር በእውነትና በመንፈስ ይሰገዳል። ለእነሱስ በእውነትና በመንፈስ ነው የምትሰግዱት ስጣቸው መልስ የላቸው። አሁን በእውነትና በመንፈስ ብትሰግዱለት ለእግዚአብሔር፣ ለፍጥሯንስ በእውነትና በመንፈስ ነው የምትሰግዱት የአክብሮት ስግደት ቢሆንስ ብራዘር ጉልበት ሁሉ ለእግዚአብሔር ነው የሚበረከከው። በቃ አለቀ። ፊልጵስዩስ ላይ ጉልበት ሁሉ ለእግዚአብሔር ለክርስቶስ ነው የሚበረከከው። አለቀ። ለማንም አንበረከክም። ለዛ ነው እኔ ክርስቲያን ሆንኩት። ለሁሉ ተንበርክከህ ትችላለህ እንዴ? ለ44ቱ ጣዖት ተንበርክከህ አትችልም። እና ኦርቶዶክሳውያን እኛን ስንጠይቃቸው ተሳዳቢ ነው ይሉናል። ሳንሳደብ እግዚአብሔር ምሕረትን ያድርግላቸው። እኛ ይኸውላችሁ አንሸውድም። ኑ ወደ እውነተኛው ትምህርት፣ ኑ ወደ እውነተኛው። በቃ ስህተት ላይ ነው ያላችሁ፣ ወደ እውነተኛው ነው። ወገን ኑ ወደ እውነተኛው። አንተ በእናትህ በመድኃኒዓለም ወገን እኔ አንድ ነገር ልንገራችሁ። እዚህ ጋር ያላችሁ እነ ማሂን እንጃ ማሂ ማን ያስገባ ደግሞ የማሂ ነገር አንዴ ለብ ያለ ነው፣ አንዴ ቀዝቀዝ ያለች ናት፣ አንዴ ሞቅ ትላለች። በዛው ሞቅ ብላ አቀርም ምቀዘቅዝ አንዴ ምን ትምልትር ሰው ናት። ወገን እኔ ይኸውላችሁ ይሄ ባመናችሁበት ነገር ለዛ እምነት ማለት እኮ በቃ እምነት ማለት የሚታይ ነገር አይደለም እኮ። የሚታይ ነገርማ እምነት እኮ አይደለም እኮ። የሚታይ ነገር እኮ አይደለም እኮ እምነት ላመንከው ነገር ሌላ አማራጭ ወይ ሌላ ነገር ማታስቀምጥለት ማለት ነው። እና ወገን ለዚህ እምነታችሁ ተጋደሉለት። ለዚህ እምነታችሁ እንዴ ኧረ እኔ ኦርቶዶክሳውያን ደስ የሚሉን ነገር በጣም የምወድላቸው ነገሮች አያስመስሉም። በቃ ዛሲ እወዳቸዋለሁ። አያስመስሉም ስለ አሁን የኛ መዝሙር ከፍተው አይሰማልም። ያንተን የመንፍቅና ትምህርት ደግሞ ቁጭ ብሎ አይሰማልም። አሁን አሌክስ ስለዚህ ነው የማያስተምረው። የእሱን ትምህርት ቢያስተምር ማንም አይሰማውማ። ዛሬ መስጠት ላይ ያስተምራቸዋለሁ። ባይዘው የምትፈወሱበት ትምህርት አለ ዛሬ። መስጠት አስራት አለ የለም በሙሉ ኪዳን ባዲስ አስራት ማን ነው የሚበላ የሚለው የገባሁት ካልወራው አካውንት አውቀህ ፈልገው ነው እየቆረጠ አሁን እዚህ የምታወራውን ፖስት እያረገው ነውና ፈልገው እኔ አይደለም መረመኔ የሆነ ሲቲንግ መስተካከል አለበት። እንዴት እንደሆነ አላወቅኩትም። እሱን ማስተካከል አለብኝ። በቃ አስተካክለው ይሄን ልነግርህ ነው ያወራሁት። ትምህርቱ ግን አይቋረጥብን። ኧረ አይቋረጥም እናትዬ አሁን አይቋረጥም። ጸጋዬ በርታ። ሩዬ ሰላም ብዬሻለሁ። ሰላም ማርቆስ እዚህ ቤት ስድብ የለም። እሺ እህቶችን ወደ ባይዘው ይኸውላችሁ አንድ ነገር ልንገራችሁ። ፕሮቴስታንት ደስ የሚለኝ ነገር የትም ቦታ ላይ ለመናገር የትም ቦታ ላይ ይገባል። ኦርቶዶክሳውያን ግን ቤት መጥተው ነው የሚገቡት። አድቫንቴጅ የሚያዝበት ቤት ካልሆነ በስተቀር አይገቡም። ሲሳይ ቤት አሁን ይገባሉ። ሲሳይ ቤት ይገባል። ሲሳይ ቤት ይገባሉ። ለምን አድቫንቴጅ ይዛሉ። አዛ አበይ ደግሞ ውጣ በእናትህ ሲሶ እንዴት ነህ? ሰላም ነህ?
ወገን ሰላም በሉን፣ እናንተም ሰላም በሉን። ዘጁሪስት ማን ነው ደግሞ? ካልቪን ማን ከላይ ያለው አላወኩም። ሰላም ብያለሁ። ኦኬ ዩኒፎርም አታውልቁም እናንተ። እኔ በጣም የሚገርም። ኧረ ተው በመድኃኒዓለም ተው። አሁን ለኦርቶዶክስ ያለል ብላችሁ ዩኒፎርም እኔ በጣም ነው የሚደብረኝ። ባይዘው እንዴ ምንድነው? እኔ ባታረ ክርስቶስ ብቻ እኮ ነው። ክርስቶስ ብቻ እኮ ነው ሰው ይብሎ እኮ ክርስቶስ ብቻ ተጠላለን ወይስ ኖ? አንተና አይደለ መረከላ ያለውን ሪፎርም ብሎ የመጣው ማን ነው? ከላይ ያለው ያንተና አይደለም እንዴ? በፎቶ እንትና ኖ አትቁጠር ፎቶ ወገን። ይኸውልህ አንድ ነገር ልንገረው። ይኸውልህ መጽሐፍ ምን ይላል መሰለህ? ገላትያ 3:27 ላይ እኛ የተጠመቅን ክርስቶስን ለብሰናል አይደል? በቃ ክርስቶስን ለብሳችኋል እኮ እናንተ የክርስቶስ ልጆች ናችሁ። እንተባብራውን ለኦርቶዶክሳውያንና ለሉተራን ስላደረጉ ኧረ በመድኃኒዓለም እንደው ተው እናንተ። አሁን እኔ ካልቪኖች ተው ብቻ ካልቪኖች እንደው አንድ ሁለት ነገር ባልቀበላችሁም ሌላ ነገር ሁሉ ነገራችሁ ትክክላችሁ ተጠፋላችሁ ብዬ ባላስብ እንደ ሉተራኖች አይደላችሁ። ምን ትምህርታችሁ የኛ አይነት ትምህርት ነው። እቺ ውስን ቤዘምትና ፍቃድ ላይ ነው የምንለያይ። እዛ ላይ ደግሞ እንዴት ትረዱታላችሁ? እሱ ጋር ባይዘ ሌላ ቀን በሰፊው እናወራለን። አሁን ግን የተያዘው ጉዳይ ይቀጥል አይሻልም? እሺ ቀጥሉ። አንዴ በተረጋጋ ይሻላል። ሞር እንትን ዲቴይል ነገር ስለሚያስፈልግ ብዙ አንደርስታንዲንግ ልዩነት በጣም የሰፋ ነውና መቼለት እኔ ከአኬ ጋር ብውል ደስ ይለኛል። ባለፈው የተናገርከው ነገር ደስ ይላል። ከአኬ ጋር ብትሆኑ ክርስትናን ታዩበታላችሁ ብለህ ስትመሰክርለት በዚህ ልክ ከመሰከርክለት የሆነ ነገር አለ ማለት ነው። የሆነ የሚታይ ነገር አለ ማለት አንዳንዴ እኮ እኔ አንድ ነገር ልንገርህ፣ ከበረታ ኦርቶዶክሳውያን የደከመ ፕሮቴስታንት ይሻለኛል ብዬ ማምን ሰው ነኝ እኔ። ከደከመ ፕሮቴስታንት አንዳንድ ነገሩ ከበረታ ለመሰለ የኦርቶዶክስ ትምህርት ህይወት አይሰጥም ብዬ ስለማምን ህይወት አይሰጥም አያድንም ብዬ አምናለሁ። ስለዚህ በኑሮውና በምድራዊ ምልልሱ ሊታይ ይችላል፣ ጨዋነት ሊታይበት ይችላል። አኬ ሁላችንም የምንወደው ነው። ግን እሱ እንደው አንዳንድ ትምህርቱ ወደ ፕሮቴስታንት የሚያደላ ትምህርት ነው፣ የሚገባኝ ትምህርት ነው። ታዲያ በጌታ እስቲ ተውት እስቲ አኬን ተውና ወደ እኔ ወደዋለሁ። እሺ ወደዋለሁ ነው እኔ አሁን ቆይ በአንተ ስም ምን ልላክለት ወይ ደግሞ እኔ ይዤ ስመጣ ምን ላምጣልህ? በአንተ ደስ እንዲል በቃ እኔ ለአንተ ሳይሆን ላክ በመድኃኒዓለም እኔ ደስ እንዲለኝ ነው። አንተ ብቻ በሰላም ናና ሰላም በለው። ምንም አይፈልግም። እግዚአብሔር ምስክር። በቃ እሺ ወደ ቤቱ ርዕስ ልንገርህ። ላይሆን ይችላል። ምን መሰለሽ አሁን ቆይ ሲሳይ ለእኔ ስገምት ማለት ነው አሁን ቤተክርስቲያን አይደለም። እሺ ቀጥል። አይ ሲሳይን ስገምት ነው የምልሽ። ኦርቶዶክስ አይደለም ከፕሮቴስታንትም ወጥቷል። ግን ይሄ ለብ ያለ ፕሮቴስታንት አለ አይደል? ለብ ያለ በቃ ምንም ለብ ያለ በቃ እንዳልተፋ በራድም ትኩስም ያልሆነ ነው። በቃ አድነን ነው ከዚህ ከባድ ነው። አድነን መልሽ ካቶሊክን የማይቃወምም ኦርቶዶክስን የማይቃወምም ትንሽ እንደው ፕሮቴስታንት ላይ ጫን የሚላት ነገር አለች። እግዚአብሔራችን ነገር እንደው እኔ ፕሮቴስታንት እኮ በጣም አሪፍ ነገር አለው እኮ በእውነት። አንዳንድ ግን ምን መሰለህ አሁን አሪፍም ነገር ይበዛሉ እንጂ ፕሮቴስታንት ላይ ምን መሰለህ ከልክ ያለፈ የስነ አፈታት የትርጉም ልቀት አለ እንጂ አሪፍ እኮ ነው ፕሮቴስታንት። አንዳንድ ነገሩ አሪፍ ነው። ኦርቶዶክስ እንደ ልብ እኮ መጽሐፍ ቅዱስን መፍታታችንም በቃ በአባቶች ፍቺ ነው የምትሄደው። አሁን አንተ ተነስተህ እንደ ልብ ክፍል እንደዚህ ነው። አሁን ለምሳሌ ዮሐንስ ጥምቀት ላይ ለምሳሌ ኦርቶዶክሳውያን ወጥ የሆነ ትምህርት አላቸው ጥምቀት ላይ። አሁን
ኦርቶዶክስ ጋር ቀጥለጥ ብላ ቆይ ግን ጥምቀት ያድናል ሲሉ እንደ ኦርቶዶክሳውያን ነው የሚሉት ወይስ አሁን ሉተራን ከኛ ወገን እንዳልሆነ እናውቃለን። አሁን ሉተራን ከኔ ወገን አይደሉም ብዬ ነው ማለት ይሄው ሲሶ እነሱም እኮ ብለዋል። ባይዘው እነሱም ብለዋል። እኔ በጣም የሚገርመኝ ነገር ልንገራችሁ። ኦርቶዶክስ ሚሉትን ሉተራን ሚሉት ከሆነ ደግሞ ሚሉት ከሆነ ምንድነው? ቆይ ከኔ ጋር አንድ ጋር ናቸው ምለው ኦርቶዶክስ ሚለውን ሉተራን ካለው አረ እባክህ ካለው አንተ ደግሞ ዝም ብለህ በተቀደደ ልብ ወይ ዝም ብለህ ትፈሳለህ። ኖ እውነቱን ነው እኮ ባይዘው ኖ ፕሮፌት እንደዚህ ነገር አልወድም። ኦርቶዶክስ ሚለው ያኛውንም ሉተራን ሚለው እንደዛ ካለ አብዛኛውን ሉተራኖች ማነው ያ መቼለት እንትና ሙሌ ጋር ሲያወራ ሰማት። ያ አይነ ስውሩ ሰውዬ ሲያወራ ካቶሊክ ይቀርበኛል እንዴት ፕሮቴስታንትን እንደሚታውቃና ለምሳሌ ሉተራን ጻድቃን በሰሞኑ ይጸልዩልናል። አዎ ጥምቀትን ያከብራሉ። ምን እኔ አንዳንዴ እኔን ሳየው እኔ በጣም አንድነትን እኔ ከሉተራን ጋር ያለኝን አንድነት ኖ ሞር ፕሮፊት እኮ ሁላችንም ጋር ያለ ሀቅ ነው። ሁላችንም ጋር ያለ ሀቅ ሁላችን ታዲያ ምንድነው በየቀኑ ሉተራ ስትል አንተ እነሱ ረስተውሃል እኮ ስለአንተ ጭራሽ አውርተው አያውቁም እኮ ኖሞር ቆይ አንዴ ማለት ነው። እነሱ እኮ የልባቸውን ተናግረው ነው ታውቃለህ። ብዙ ፔንቴኮስታል እኮ ሉተራን ይሻለኛል ብሎ እኮ ወደ ሉተራን እየሄዱ ኖ አልሄደም። ውሸት ነው ባይዘው ሲስር እንደውም ከሉተራን ወደ እንዲህ ከሆነ ደሞዛቸው ሁሉ ይቅርብኝ ያሉ አገልጋዮች እኮ አሉ። ደሞዝ ሁሉ አንፈልግም ያሉ ካሎራው ስማኝ አንዴ ስማኝ። አንደኛ ለቤቱ ርዕስ ይዘህ ነው የገባኸው አይደለ? አሁን ሉተራን ላይ አሁን ለአንተ ርዕስ ናቸው። ለምን ርዕስ ያስቀይሩሃል? አስቀይሮኛ አይደለም። እሱን አይመለከተውም። እሱ ኦርቶዶክስ አይደለም። እኛ ጋር ጥሩ ነገር እንዳለን ኦርቶዶክስ ጋር ወጥ አፈታት እንደሆነ እናንተ ጋር ደግሞ ጥምቀት ለድነት የሚሉትም ክምችት እንደው እውነት ነው። ጥምቀት ለድነት የሚሉ የሉም እንደኛ አሉ እኮ አሁን ሲስ ማለት ነው። ካሎራው ሲስ በዚህ ርዕስ ላይ ማውራት ከቻለ ያውራ፣ ካልተመለከተ ሲሶ ምን አገባውና ነው በዚህ ርዕስ የሚያገባው? አያገባኝም አለ እኮ እሱ ካላገባው ለምን ገባ? ኦርቶዶክስ ማይመለከተው እንጂ እንዴት ነው ማይመለከተው? ተው እንጂ ባይዘው አንድ ነገር ልንገራችሁ። እኔ ኦርቶዶክሳውያን የበረታ ኦርቶዶክሳውያን እዚህ ጋር መጥተው ከካሎራው ፊት ለፊት ለምጠይቀው መልስ ማንም ኦርቶዶክሳውያን መልስ አይሰጥም። ማንም ምን ይላሉ? የተሳዳቢ ነው ሊሉ ምንም ሳልላቸው አንድ ኦርቶዶክሳውያን ፕሮቴስታንት ምንድን ቻንስ ሚሳይ አድቫንቴጅ የሚያዝበት ቤት ካልሆነ በስተቀር አይገቡም። እንደዚህ ነው። አሁን ሲሳይ ቤት ቢሆን ግር ብለው ኦርቶዶክሳውያን ይገባሉ እና ብዙዎቹ እነ ሚኒሊክ እነ ምናምን ይገባሉ። እዚህ ሚኒሊክ ና ግባና እኔ እናንተ በእውቀት እናውራስ ና አንተ ኦርቶዶክሳውያን ና እነ ዮባ እነ ምናምን የምትባሉ ሰዎች ኑ ሲኔጋ በእውቀት እናውራ ባይዘዊ ማለት ነው። ካሉ ነው ስለ ስላሴ እንትን አላቸው ምናምን የሚለው ማለት ነው። በመጽሐፋቸው ራሱ ተጽፏል። አካል በመጽሐፋቸው ራሱ የሚያክል ነገር ደብቀው ስላሴ ነው ሁሉ ነገር ደብቀው በአብ ስም አጋንንት ይወጣል፣ በመንፈስ ቅዱስ አጋንንት ስም አይወጣም እያላችሁ በስልጣን አንድ የሆነ በአገዛዝ አንድ የሆነ በፍቃድ አንድ የሆነ ምናምን ሰው በስላሴ መሀል መበላለጥ የለም ብለን ምናምን ሰዎች እኔ ኧረ ወገን ተው፣ በመድኃኒዓለም ተው በመድኃኒዓለም ከጁሪስ ይሰማል ወይ? እግዚአብሔር ሰው አባሽ ወይ ሲሳይ አሪፍ ነው። የቤቱ ውይይት አሪፍ ነው። በቃ ዲስከስ አድርጉ። ይመቻችሁ። መልካም ቀን ያራራልሽ። በቃ ይመቻችሁ። እኔ ግን አንድ ምክር አለኝ ሲሶ፣ ከቻልክ ወደ ቤተክርስቲያን ተመለስ። በመድኃኒዓለም ሲሶ ከዚህ ህይወት አትጉደል። የምሬ ነው። እኔ እድሜም እንደው ወደ የትኛው ፕሮቴስታንት እንመለስ? ወደ ኢየሱስ ተመለስ። ወደ ማንም አትመለስ። ወደ ኢየሱስ፣ ወደ ሙሉ ወንጌል፣ ወደ ህይወት ብርሃን፣ ወደ አማኑኤል፣ ወደ መሰረተ ክርስቶስ። ኧረ በመድኃኒዓለም ወደ ቃል ህይወት
እነዚህ እንደው አለን እኮ በመድኃኒዓለም ሲሶ ተመለስ። ዝናብ ጠፊ ነው፣ ገንዘብ ጠፊ ነው፣ እውቅና ጠፊ ነው ሲሶ የምር በቃ ምንም ይሁን ጨዋታው ይቀጥል፣ እንዲህ መኖሩ ይቀጥል፣ ከሰው ጋር በሰላም መኖሩ ጥሩ ነው ቢቻለ። ካሎራው የስልክ እየገባብኝ እኮ ተቸገርኩ እኮ ቢዚ እንደሆንክ አውቃለሁ። ግን ሲሲ የምሬ ነው። አባቶችን አናግርና አንተ በጌታ ቤት ያደግክ ሰው ኦርቶዶክስን አታውቃትም። እዚህ አንተ እንደምታያት ላይዋን አይደለም የምታውቃት። እኔ በደንብ አውቃታለሁ። ኦርቶዶክስ ነበር ባይዘዌ ለእኔ መካነ ኢየሱስ ነው ከልጅነት ጀምሮ ሰው ልጅ ያደግኩ። አሁን ከተመለስኩም ወደ መካነ ኢየሱስ ነው የምመለሰው። አይ አሁን መካነ ኢየሱስ ከምትመለስማ ኦርቶዶክስ ብትሆን ይሻላል። መካነ ኢየሱስ ይለኛል። እኔ መካነ ኢየሱስ ነው የምር ክርስቶስ ሰንተር አድርገህ ኑር በቃ። እኔ አንድ ነገር ቆይ ዘጁድስ እውነቱን ነው። መካነ ኢየሱስ ትንሿ ኦርቶዶክስ ከምትሆን ትልቁ ኦርቶዶክስ ብትሆን ይሻላል። እና ከተመለስክ ይኸውልህ ሲሳት ሳቃ በመድኃኒዓለም እግዚአብሔር ምስክሬ መካነ ኢየሱስ ከልጅነቴ ጀምሮ እስቲል ፋዘር ማዘር መካነ ኢየሱስ ናቸው። ኢቭን አሁን አይ ችግር የለውም በቃ ድሮም ዝም ብለን ወደዛ ሄድከው በቃ ወደዚህ ተመለስ ነው ያለኝ ፋዘር ራሱ። መጀመሪያም ዝም ብለን ወደዛ ሄድከው። አሁን ፋዘር ማዘር መካነ ኢየሱስ ናቸው። ግን እነዚህ እነ ዴቭ እንደሚያወራት ነው መሬት ላይ ያለችው ሲሶ መካነ ኢየሱስ ስለ እውነት እንደዛ አሁን ዴቭ እና ሀና እንደሚያወራት ናቸው። በቃ እየተመለሱ እኮ ነው። አሁን እኮ እየተመለሱ ነው። ድሮ ትምህርታቸውን ጥለው ሳያውቁት ፔንቴኮስታል ሆነው ነበሩ። አሁን ወደ መካነ ኢየሱስ ወደ ትምህርቷ እየተመለሰች ነው። ወደ ትራዲሽን እኮ እነዚህ አሁን በፊት አንተ አሁን ይሄ አሁን ትንቢት ባለፈው ስትዋራ ነበር መካነ ኢየሱስ በልጅነቴ ነው እዛ የተጠመቅኩት። እኔም ሲስተሮቼም ብራዘሬም ሁሉም መካነ ኢየሱስ በፊት የመካነ ኢየሱስን ትምህርት ቡክ ኦፍ ኮንኮርድ ምናምን ጥለው ነበር በፊት ይመስለኛል። ተንትተለው እኮ ፔንቴኮስታል አብዛኞቹ ሆኖ ነበር። ልሳን ራሱ ግን አንተ ቆይ ሲሶ አንተ አሁን ነቢያቶች ተናግረው የሆኑልን ነገር ያየኸው ነገር አለ? ባለፈው ስመሰክር ነበር ይሄ የሆነ ኢንስታንት ፎርስ ይሁን አይ እግዚአብሔርም አይደለም የሆነማ አለ እኮ የሆነ እኔ በዚህ እኮ አይታል። አንተ አሁን እኔ አሁን ስላየው ነው እኔ በኔ ላይም ነቢያቶች አሁን ስትናገር ተሰማሁት ነገር ጥያቄ የፈጠረብኝ አንድ ነገር ነበር። ሁሌ ጠይቃለሁ ብዬ ክርስቶስን ከልቤ ነው ጥያቄ የፈጠረብኝ አንድ ነገር ነበር። ልሳን ተረጉማለሁ ብለህ ነበር። አይ ልሳን እናገራለሁ። ልሳን የሚተረጉሙ ሰዎች አሉ። ልሳን ባልተረጉሙ ግን ለምን መሰል ተርጉም ያውቃሉ ብጸልይ ልሳን ይሰጠኝ ብዬ አሁን ተርጓሚ አሁን እኮ አብዛኛው እኮ ስለማይጸልይ ነው። ልሳን አሁን የሚተረጉም ሰው የምሬ ነው እኮ አሁን ልሳን እንዲተረጉም ይጸልይ ይላል አይደለ? እንዲሰጠው እኔ ሰምቻለሁ። ካሎሮ ልሳን ተርጉም ያውቃለሁ ወይ ተረጉማለህ ስትል ሰምቻለሁ። ተርጉም ያውቃለሁ አይደለም ልተረጉም እችላለሁ። መንፈስ ቅዱስ ተርጉም ካለኝ ምን ይከብዳል? መንፈስ ቅዱስ ካስተረጎመኝ ለምን ተርጉም ካለኝ ለምን አልተረጉምም? ብራዘስ እንዴ እኔ በእምነቴ እኮ አላፍርም እኮ አይደለ? አዎ ማን የነቀለው? አራትን ቀሉት ወገን ነቀላችሁት። ባይዘው አንድ ነገር ልንገራችሁ። ልሳን መናገር ካለ ለልሳን ይጸልያል። ልሳን እንዲናገር እንዲተረጉም ይጸልይ ይባላል እኮ። ስለዚህ አሁን ምንድነው ችግሩ? ሲሳይን አታስወርዱት ወገን። ሲሳይ እንግዲህ እግዚአብሔር ረድቶት ወደ ቤቱ ቢመለስ ደስ ይለናል። ወደ ቤቱ ቢመለስ ይመለሳል። አሁን ዝናም ይቀራል፣ አሁን ጨብጨባውም ይቀራል፣ ዋይታውም ቲክቶክ እኮ ቢዘጋ እኮ ሁላችንም እኮ እናፍራለን እኮ። ባይዘው ይሄ ቲክቶክ ሊዘጋ እኮ ይችላል እኮ አፕ ነው ሊዘጋ ይችላል ወገን። እና ይሄን ሰው እንረስለት ሲሳይ። በቃ ጸሎት ያላችሁ በጸሎታችሁ ጌታ ሆይ መልሰው። አንዳንዶቹ ቆርጣችሁታል። እኔ መመለስ ዝንባሌ አለኝ። ግን ስመለስ አሁን እኮ በጣም እያጠናሁ ነው። ሉተራንን አንዳንድ ትምህርቶችን እያጠናሁ ነው። ሉተራንን አታንሳብኝ በመድኃኒዓለም። ሉተራንን አታንሳብኝ ሲሳይ በመድኃኒዓለም።
ለኔ አንድ ነገር ልንገር ነው ሲሳሳት ሉተራን ከምትሆን ትልቁ ኦርቶዶክስ ብትሆን ይሻላል። ምን ይለየዋል? አሁን እንደዛ ብለው የሚያምኑ እነሱም እኮ ብለዋል እኮ አይደለ? መሰረታዊ ነገር አንድ አይደለንም ከእናንተ ጋር ለዚህ ነው መድረክ ማንሰጣችሁ ብለውናል አይደለ? ስለዚህ ሉተራን ከምትሆን ኦርቶዶክሱ አለበለዚያ ጤነኛ ቤተክርስቲያኖች አሉ። ቅድም ጠቁማል መሰረተ ክርስቶስ እነ ቃለ ሕይወት እነ ሕይወት ብርሃን ሙሉ ወንጌል በጣም ብዙዎች ወገን አስራት እንደው አሁን በአዲስ ኪዳን አስራት አለ። በአዲስ ኪዳን መስጠት ስንል ምን ማለት ነው? ትምህርት አለ ወገን። የምንፍቅናም ትምህርት ካለ እናራግፈዋለን እዚሁ ዘዳግም ትምህርት አለ ባይዘዌ ካሎራው ጋር የተበላሸ ያስተካክላል። ተበላሸ የሚለው እንደ ወንጌል አማኝ የማያስተምሩት ትምህርት ካለ እንደ መጽሐፍ ቅዱስ እናስተካክላለን ወገን። መጽሐፍ ቅዱስ ማይል ከሆነ አይልም ነው የምንለው። ማንም ትልቅ የለም፣ ትልቁ መጽሐፍ ቅዱስ ነው ማይሳሳተው። ሐዋርያቶች ወይ ደግሞ ነቢያቶች ሐዋርያቶች ያልሰበኩን ስብከት ማንንም ቢሆን ዝም አንልም ወገን። እንዴ ማንንም ይሁን ማንንም ይሁን ዝም አንልም። እዚህ ላይ እንግዲህ እዚህ ላይ ካሻረከ ራሱን የሰጠ ሰው ገንዘቡንስ ቢሰጥ ምን ችግር አለው? ራስን ሳሰጥ ገንዘብን ቢሰጥ ምን ዋጋ አለው? ገንዘብ ቢቀድም ምንም ዋጋ የለው። ራሱን የሰጠ ሰው ገንዘቡን ለመስጠት ምንም ችግር የለበት ወገን። እሺ ጎበዞች አቡ ተባረኩ። እስቲ ታብታብ ሼር ታብታብ አድርጉልኝ። ጌታ ሆይ እናመሰግናለን። ክብር ሁሉ ለአንተ ይሁን። አባ አንተ አስተምረ መንፈስ ቅዱስ ባይዘው ይኸውላችሁ አንድ ነገር ልንገራችሁ። ማንም ሊቅ ነው ያለው ከዚህ መጽሐፍ ቅዱስ ውጪ ያፈነገጠ ትምህርት ቢመጣ ልንቃወመው ግድ ይለናል። ማንም ይሁን ማንም እንግዳ ትምህርት ካመጣ ኖ ሊባል ይገባል። እንደሌላው እናመቻመችም እኛ እንደ ኦርቶዶክሳውያን ወይ እንደ ካቶሊክ ይሁን አባቶች ይምጡ ምናምን አንል። በቃ ሐዋርያቶች ያልተናገሩትን አልተናገሩም ነው፣ የተናገሩትን የተናገሩት ከተናገሩ አክሴፕት እናደርጋለን። ይሄ ነው ወገን። ካሎራው ከማን አንሶ ነው ማያስተምረው እንዴ? ከአንዳንድ እኮ ሳንሻል እኮ አንቀርም እኮ ባይዘው። አዎ ሁሉ በአንተ ነው የኔ ጌታ፣ ሁሉ በአንተ ነው፣ ሁሉ በአንተ ነው። እሺ ዘዳግም ደግሞ እሺ አንድ ቃል እየፈለኩ ነው። ኦሪት ዘዳግም ቁጥር 14 በጣም አንዳንድ ጉዳይ እያየው ነው። ምን አየው መሰላችሁ? አሁን በየቤተ ክርስቲያኑ ይሄ አንዳንድ ሰዎች እያስፈራሩ ገንዘቦቻችሁን ይወስዳሉ አይደለ? ምን እያሉ ኩኩባና ይሄ ሚልኪያስ ላይ ያለውን እየጠቀሱ ኩኩባና ተምች ፈርተህ ገንዘብን አትስጥ ነው። ኩኩባና ተምች ይበላብሃል ከ110 የሚገባው አስገባ የሚለው ትምህርት ልክ አይደለም እያልኩ ነው። በአዲስ ኪዳን እንደ ቀና ነው የምትሰጠው። እንደ ቀና ማለት ከ110ም ስጥ፣ ከ120ም፣ ከ130ም፣ ከ140ም፣ ከ150ም፣ ከ101% ሙቲቭ ነው ዋናው ወገን። ሙቲቭ ነው ዋናው። ሙቲቭ ነው ዋናው። ሼር ጎዲ ጋር ብለሱ እንዴ ጠምዝዘውማ አይወስዱልህም። ካሎራው እያለ እንዴት ጠምዝዘው ይወስዱብሃል ገንዘብ? ስለ አስራት እንዲላል ዘዳግም 14 ላይ በብሉይ ኪዳን ባይዘዌ በብሉይ ኪዳን ማለት ምንድነው?
የብሉይ ኪዳን አስራት አሁን እኛ ከምንሰጠው አስራት ፈጽሞ ይለያል። ባይዘዌ ፈጽሞ ከ110 የሚባል አዲስ ኪዳን ላይ አሳያቸዋለሁ። ሐዋርያቶች ያኔ አብረው ባሉ ጊዜ አምጥተው ሙሉ ነው የሰጡት። ደስ እንዳላቸው እንደቀናቸው አሳያቸዋለሁ። እሱ ነው በብሉይ ኪዳን በአመት አንዴ ነበር። በአመት አንዴ ሰለሞን በሰራት ቤተ መቅደስ እዛ ተኪዶ ነው አስራት የሚወጣው። ማነው አስራት አውጪው? በአመት አንዴ የሚሄደው ሰውዬ ራሱ አስራት አውጪው ራሱ ነው የሚበላው፣ ባለቤቱ ነው የሚበላው። በአመት አንዴ በቤተ ክርስቲያን ይዞ ይሄዳል። ከነ ቤተሰቡ ጋር አብሮ ይበላል። ጥቅስ ካላችሁ ዘዳግም 14:21 እንዲህ ይላል፣ ከእርሻ በየዓመቱ ከምታገኘው ከዘር ፍሬ ሁሉ አስራት ታወጣለህ። እሺ ሁልጊዜ አምላክህና እግዚአብሔር መፍራት ትማር ዘንድ ስሙን እንዲጠራብህ በመረጠው ስፍራ። አየህ፣ አምላክህ እግዚአብሔር መፍራት ትማር ዘንድ ስሙ እንዲጠራብህ በመረጠው ስፍራ። በየት? እዛች የሰለሞን ቤተ መቅደስ ስፍራ በአምላክህ በእግዚአብሔር ፊት የእህልህና የወይን ጠጅን የዘይትህንም አስራት ያለምህን የበግ እግዚአብሔር ባረክ ጊዜ መንገዱ ሩቅ ቢሆንብህ። እሺ አምላክህ እግዚአብሔርን ስሙን ያኖረበት ዘንድ የመረጠው ስራ ቢርቅህ ይህን ወደዛ ለመሸከም ባትችል፣ ምንን ከብትና እንግዲህ ያተረፍከው ነገር ለመሸከም ባትችል ወደ ነው የምትሄደው? ትሸጠዋለህ። እሺ የዋጋውንም ገንዘብ በእጅ ይዘህ ግልጽ ነው እኮ ባይዘው የሸጥክበትን የዋጋ ገንዘብ በእጅ ይዘህ አምላክ እግዚአብሔር ወደ መረጠው ስፍራ ትሄዳለህ። ገንዘቡን ይዘህ የቱን? ያ ላሙን ከብቱን ምናምን 100 ከብት ካለ አንዱን ከብት ትሸጣለህ። 100 በግ ካለ ከ110 ትሸጣለህ። ከ10 አንዱን ትሸጣለህ። ከዛስ 26 በዚያም በገንዘቡ ሰውነትን የፈለገውን በገንዘብ ሰውን በሬ ወይም በግ ወይም የወይን ጠጅ ወይም የፈለገውን በሬ ወይም በግ ወይም የወይን ጠጅ ወይም ብርቱ መጠጥ ሰውነትን የሚሻለውን ሁሉ ትገዛለህ። በዚያ በአምላክ በእግዚአብሔር የወይን ጠጅ ወይም ብርቱ መጠጥ ሰውነት የሚሻውን ሁሉ ትገዛለህ። በዚያም በአምላክ በእግዚአብሔር ፊት ትበላዋለህ፣ አንተና ቤተሰብህም ደስ ይላቸዋል። አለቅ በብሉይ ኪዳን ይሄ ነው። እሺ 27 ድርሻና ርስት ከአንተ ጋር ስለሌለው በአገር ደጅ ውስጥ ያለው ሌላው እንዴ ካተረፍከው ለምሳሌ 100 ከብት ቢኖር ወይ ደግሞ 10 በግ ቢኖር አንዱን ከብት የሰለሞን ቤተ መቅደስ በምስራቅ ከሆነ ከደቡብ ከምዕራብ ከመካከለኛው ምስራቅ የሚመጡ ሰዎች ምንድነው የሚያደርጉት? ያንን ነገር ይሸጡታል። ያንን የሸጡትን ገንዘብ ይዘው ሄዱና እዛ አቅራቢያ ባለው በግም ፍየልም ገዝተው ልባቸው ደስ ያለው ብርቱ መጠጥም ይሁን ምንም ይሁን ያንን ብር ከነ ቤተሰቡና ከነ ልጆቹ ይበላበታል። ሌዋውያን ቸል አትበል። የብሉይ ኪዳን ይሄ ነው። አለቀ። የብሉይ ኪዳን ይሄ ነው። ሌዋውያንም ለምጻተኛው ለድሃው ለበቤቱ እሱንም ዝም አትልም። እሱንም ልክ ታቦት በአዲስ ኪዳን እንደሌለ ሁሉ በአዲስ ኪዳን አስራት የሚባል ነገር ከ110 የለም። የምትሰጠው ለምንድን ነው ካልክ፣ በብሉይ ኪዳን የሚሰጡት ለምንድን ነው ካልክ፣ እግዚአብሔር መፍራት ትማር ዘንድ ነው። ሌላ ነገር የለውም። ወገን ታብታብ አድርጉልኝ። ሪስትሪክሽን እያመጣብኝ ነው ወገን። ዛሬ ይኸውልህ አንድ ነገር ልንገራችሁ። ሳይገባህ ቤተክርስቲያን ሄደ አስራት ብለህ የምትሰጠውን ዛሬ ተፈውሰህ ትሄዳለህ። ተጨንቀ ልጅ ታሞብህ ሚስት ታማብህ ከሆነ ከሽሮ ከበርበሬ እግዚአብሔር እንደው ኩኩባ ያገባ ተምች ይመጣብኛል እከሌ እንዲህ ይመጣብኛል ብለህ ይሄ የምትሰጠውን እንዲህ ሳፈቅድ ያቺ 1 ዲናር የሰጠችው ትዝ ይላችኋል። 1 ዲናር የሰጠችውን እግዚአብሔር ተመለከተ። ሙቲፍን ስለዚህ ተፈውሰ ደስ እያለ ትሰጣለህ። ደስ እያለ ትሰጣለህ። ወገን አታስገቡብኝ ሰው። አንዴ በኋላ ጥያቄ ያላችሁ ትገባላችሁ። እሺ ዘዳግም 26 ነው። ዘዳግም 26 ላንብብላችሁ። ዘዳግም 26 አንዴ አንብቤ ወደ አዲስ ኪዳን ሄድላ። አጠር ያለ ትምህርት ሲበዛም ጥሩ አይደለም። እሺ
ትምህርት አታብዙ። አጠር ያለ 30 ደቂቃ በቂ ለትምህርት። ለምን አንዳንዱ ወተት ላይ ያለ ሰው ነው ሊወድቅብኝ ይችላል። ገባ? ሁሉም አጥምት ላይ ላይሆኑ ይችላል። ሁሉም አጥምት ላይ ያለ ሰው አይደል? እሺ ቀደም ምና ዘዳግም ያሬድ ሚውት አድርግ እስኪ። እሺ ከገባ ሚውት አድርግ። ዘዳግም 26 እናንብብ እስኪ። አሁን ዘዳግም 26 ቆይ ጥቅሱን ላውጣ። ኦሪት ዘዳግም 26 እሺ እንዲህ ይላል ዘዳግም 10 በምታወጣበት በሶስተኛው ዓመት ፍሬ። ቆይ ይሄንማ ነበብኩት አይደለ? እኔ ኩለም እሺ አንዴ ታፕታፕ እና ሼር ለምን አታደርጉ? ጻፈው ዘዳግም 26 አልኩህ እኮ። ሚውት አድርገው። ማን ነው? እሺ ኦኬ እሺ። ታቦት በአዲስ ኪዳን እንደሌለው ሁሉ እንግዲህ በአዲስ ኪዳን ከ110 ሚል እኔ አላየሁ። እንደውም ደስ እያላቸው ሁለተኛ ቆሮንቶስና የመቄዶንያን ሰዎች አሳያቸዋለሁ አሰጣጥ እንዴት እንደሆነ። የምትሰጡት ለምንድን ነው ካሉ ብሉይ ኪዳን ላይ የሚሰጡት ለምን? እግዚአብሔር መፍራት ይማሩ ዘንድ። ምን ማለት? በኃይሌ በችሎታዬ በአቅሜ በጤና ያመጣሁ እንዳትል ነው። ዘዳግም 14 ላይ 23 ይህንን ያሳያል። ዘዳግም 14 23 ላይ ላንብብላችሁ። ዘዳግም 14 23 ኦሪት ዘዳግም 14 23 ይኸው ኧረ በስመ አብ እንትኑን ማውጣት ራሱ ዘዳግም 13 እንዲህ ይላል። በአምላክና በእግዚአብሔር ፊት እንዲህ ብላው የተቀደሰው ነገር እሺ ከቤት ወስጄ ለሌዋውያን ለመጻተኛ ለድሃ አደጉም ለመበለቲቷም እንዳዘዝከኝ ትእዛዝ ሁሉ ሰጥቻለሁ። ትእዛዝንም ምንም አላፈረስኩም አልረሳሁም ይሏል። አያችሁ፣ አስራት በምታወጡበት በሶስተኛው ዓመት የፍሬን ሁሉ አስራት አውጥተህ በፈጸም ጊዜ በአገርህ ደጅ ውስጥ ይበላ ዘንድ ይጠጉም ዘንድ ለሌዋዊና ለመጻተኛው ለድሃ ባይዘው በዛች ሰለሞን በሰራ ቤተ መቅደስ አስራትን ከሚስት ከልጅ ጋር ስትበሉ ሌዋዊያ የሚባሉ የለም ካህናን ለነሱ ሰጣላቸው። አምጥተህ ዝም ብለህ ያተረፍከውን ሁሉ ከ110 ለነሱ አይሰጥም። በብሉይ ኪዳን ማን ነው የሚበላው? እራሱ አስራት አውጪው። ይሄንን ያዙልኝ። ይሄንን ያዝልኝ። እሺ ሌላው ዘዳግም 14 22 ዘዳግም 14 22 አቴ መጽሐፍ ቅዱስ እንዴት ነው የሚያስቸግረው? እሺ አስራት የሚሰጠው የት ነው ካላችሁ ሙሴ በሰራው መገናኛ ድንኳን የት? ኢየሩሳሌም። እግዚአብሔር ስም እንዲጠራ የፈለገው የት ነው? ኢየሩሳሌም። የት ነው ያለችው? ኢየሩሳሌም ያለችው በደቡብ ሲሆን ከሰሜን ከምዕራብ ከምስራቅ ያሉት ሰዎች ግን እዛ ቦታ ላይ ለማድረግ ስለሚርቃቸው ምንድን ነው የሚያደርጉት? ያንን በግ ወይም ያተረፉትን ሁሉ ነገር ሸጠው ወደ ነው የሚያመጡት እዛ። እሺ ቃሉራ ከ110 ይዘህ ሄደህ እዛ ትበላለህ ማለት ነው። ምንም ነገር ይሄ ኩኩባም ተምች የሚባል ነገር የለውም። እሺ ትዝ ይላችኋል ያኔ ኢየሱስ ክርስቶስ ቤቴን የውንብድና ቤት አረጋችሁ ብሎ ሲገርፋቸው ለምን እንደሆነ ታውቃላችሁ? እዛ አካባቢ ላይ ዋኖስ አንዳንድ ነገሮች ይሸጥ ነበር በቤተክርስቲያን ዙሪያ። አሁን
በአዲስ ኪዳን ደግሞ አስራት በአዲስ ኪዳን እንዴት ነው ነው? በአዲስ ኪዳን እንዴት ነው የምትሰጠው? እንዴት ነው የምትሰጠው? በአዲስ ኪዳን አስራት ከ10 1 ነበር የሚሰጡት። አሁን ግን የጸጋ ዘመን ነው ወገን። ከ10 1 አይደለም። እኔ እንደውም እንድትሰጡ ነው ማበረታታኩ። ከ10 1 አይደለም፣ ከ10 2፣ ከ10 እንደ ብሉይ ኪዳን 1 2 3 4 5 10 ቆጥረ 9 ለአንተ 1 ለእግዚአብሔር የምትሰጠው ነገር የለም። ለእግዚአብሔር አይደለም ለራስ እንደዛ አይደለም። እሺ መንፈስ ቅዱስ ከመጣ ቀን ጀምሮ የነበሩ ክርስቲያን እንዴት ነበር ያረጉት? በጸጋ ዘመን ማለት ነው። ሐዋርያ በማገልገል ከጀመሩ ጀምሮ ሰው በዓመት አንዴ አይደለም የሰጡት። በየቀኑም በየጊዜው ካለው ነገር ሁሉ ከቀናው ነገር በልቡ ደስ ያለ ሁሉ ይሰጣል። በልቡ ደስ ያለ ሁሉ ይሰጥ ነበር። ወገን ታብታብ አድርጉ። ሲያሬ ይቆራረጣል። ምን አለ ታብታብ ብታደርጉ በመድኃኒዓለም ትዝ ይላችኋል። ሐዋርያ ስራ ላይ ብዙ ሰዎች ያላቸውን እየሸጡ በሐዋርያ ስር እግር ያስቀምጡ። የምትባረክበት አይደለም መስጠት፣ በመስጠት የምትባረክበት አይደለም። 110ም አልሰጡም እነዚህ ሐዋርያቶች በእግራቸው ስር ሲያስቀምጡ። አየ መስጠት አለ። አዎ መንገዱ መስጠት ነው። ምክንያቱ ደግሞ ኢየሱስ ነው። አንደኛ ቆሮንቶስ 16 እሺ ታብታብ ለምን አታረጉም ወገን? ሼር ታብታብ አድርጉ። ይሄ የሰባ ትምህርት ወገን፣ የሰባ ትምህርት ነው። የሰባ ትምህርት እንጂ ካሎራው እንኳን እንደዚህ አይነት እንትን ይዤ ህዝቤ እኮ ትምህርት አይፈልግም እኮ ወገን። እኔ ካሁን በኋላ ምን እንደማረግ ታውቃላችሁ? አጠናለሁ፣ አነባለሁ፣ የጸሎት ጉልበቴን እጨምራለሁ። እግዚአብሔር አቅም ይሰጠኛል ወገን። እናንተን ቁጭ አድርጌ ይኸውልህ 300 ሰው ከሚመጣ ጽድት ያለ 3 ሰው ትዝ ይላችኋል። ሙሴ 2 ልኮ 8ቱ ታይተው መጥተው 2ቱ አይተው እንደመጡ ኢያሱና ካሌብ አይተው ነው የመጡት። 8ቱ ግን ፈርተው ነው የመጡት። በቃ 10 ሰው ካለን 2 አድርገን እንልካለን። አንዱን 2ቱን ካቶሊክ ቤት፣ 2ቱን ወጂ ቤት፣ 2ቱን ሙስሊም ቤት፣ 2ቱን የኦርቶዶክስ ቤት፣ እንደዚህ ነው የምንልከው። በጣም የሚገርም ነው እንዴ! ይሄን የመሰለ ትምህርት አሁን ወይኔ ካሎራው ህዝቤ እውቀት ከማጣቱ የተነሳ ጠፋ የሚለው ይሄን አይቶ የሚመጣ ሰው ምን ታይቶ የሚመጣ ሳይሆን አይቶ የሚመጣ ሰው ነው። ምንፍቅና ከሚማር ካሎራ አይሻልም? ምንፍቅና ከምትማሩ በየቦታው በእንትን ስም ከምትል ወገን የጸዳ ይውላችሁ። እኔ ልንገራችሁ፣ ቁጭ ብሎ ይማር ሰው ኢየሱስ ክርስቶስ ይዝላችኋል። ፐብሊክ አገልግሎቱ ትቶ ወደ ሐዋርያቶቹ አዙሯል እኮ 12ቱን ብቻ ነው ያስተማረ። መጀመሪያ ፐብሊክ ነበር፣ ፊቱን ዞር አደረገና ምናምን 12ቱን ብቻ አስተማራቸው። ከዛ እነሱ ኢየሱስ ክርስቶስ ለ12ቱ ያስተማረው ነው እኛ ጋር ደርሶ እኛም እንደዚህ አሁን ወንጌልን እየሰበክን ያለን። ቶስ እንዲላል ወንድሞች ወይ ለመቄዶንያ ቤተክርስቲያን የተሰጠውን የእግዚአብሔር ጸጋ እናስታውቃቸዋለን። በብዙ ጳውሎስ ነው እንግዲህ ወንድሞች ሆይ ይላል ለመቄዶንያ ቤተክርስቲያናት የተሰጠውን የእግዚአብሔር ጸጋ እናስታውቃላቸዋለን። ከመስጠታቸው በፊት የእግዚአብሔር ጸጋ ተሰጥቷቸዋል። ለምንድን ነው እንዲህ ያስቀደመው ሐዋርያት? ምክንያቱም በአዲስ ኪዳን የምታገለግለው የምትሰጠው የምትኖረውን በጸጋ ስለሆነ ነው። ጊዜ የጸጋ ነው እንጂ የዘዳግም አይደለም፣ የዘዳግም ዘመን አይደለም። እሺ ለምን መቄዶንያ እንደ ቆሮንቶስና
እንደ ኤፌሶን አይደለም። ኤፌሶን ሀብት አላቸው። ቆሮንቶስም ወደብ ያለባት ሀገር ናት። በጣም ሀብታሞች ናቸው። ምንና ምን? ቆሮንቶስና ኤፌሶን ያዝ፣ መቅደን ያዝ። በጣም የድሃ ያለባት ግን መስጠት ላይ አይደራደሩም ወገን። መስጠት ላይ ምንድነው? አይደራደሩም። እሺ መስጠት ላይ አይደራደሩም። መስጠት ሳይሆን የሚቀድመው አለ ጳውሎስ ራሳቸውን ለእግዚአብሔር መስጠት ነው አለ። ጥቅስ መጀመሪያ ራሳቸውን አሳልፈው የሰጡ ሰዎች ናቸው ማለት ነው። ምን ማለት ነው? መስጠት ካልሰጠም ብለው ይሞግቱት ነበር። ማንን? ጳውሎስን። ኧረ በስመ አብ! ኧረ በቃ ወገን ካሎራውን ምን አርግቶ ነው ሲያስተምርም ሪፖርት አደረጋላችሁ ለካሎራው ላይ አቴ ህዝብ በቃ እየደነዘዘ ህዝብ ነው። በመድኃኒዓለም ኧረ በመድኃኒዓለም ኧረ በመድኃኒዓለም ኧረ በመድኃኒዓለም ኧረ በመድኃኒዓለም ኧረ በመድኃኒዓለም ሁለተኛ ቆሮንቶስ ከ8 ላይ ከ1 እስከ 5 እስከ 6 ምንድነው? ሁለት ሰዎቹ ራሳቸው እንስ ብለው ነበር ጳውሎስ የሚለምኑት። ሁለት እሺ። ሶስተኛ ደግሞ ገንዘባቸውን ከመስጠታቸው በፊት አስቀድመው ገንዘባቸውን ከመስጠታቸው በፊት ራሳቸውን ለጌታና ለቅዱሳን ሰጡ። ላንብብላችሁ። እሺ ሁለተኛ ቆሮንቶስ 8 ላይ ወንድሞች ሆይ ይላል። እሺ ለመቄዶንያ አብያተ ክርስቲያን የተሰጠው የእግዚአብሔር ጸጋ እናስታውቃቸዋለን። በብዙ መከራ ተፈትነው ሳሉ የደስታቸው ብዛትና የድነታቸው ጥልቀት የልግስናቸው ባለጠግነት አብዝቷል። መድኃኒዓለም ሆይ ይሄ በእናንተ ላይ ይሁን። ምን አለ? በብዙ መከራ ተፈትነው ሳሉ። በብዙ መከራ ተፈትነዋል እነዚህ ሰዎች። እሺ የመቄዶንያ ሰዎች። እሺ የደስታቸው ብዛትና የድነታቸው ጥልቀት ደስተኞች ናቸው። እሺ የደስታቸው ብዛታቸው። እሺ የድነታቸው ጥልቀት ምን አለ? ደስተኞች ናቸው ግን ድሃዎች ናቸው። ከድነታቸው ጥልቀት የተነሳ እንስት ይላል። የድነት ጥልቀት የልግስና ባለጠግነታቸው አብዝቷል። እሺ እንደ አቅማቸው መጠን እሺ ከአቅማቸውም የሚያልፍ እንኳን ወደው እንደሰጡ እንመሰክርላቸዋለን። ይሄ ነው በቃ የጸጋ ዘመን ማለት ይሄ ነው። እሺ ምን አለ? እንደ አቅማቸው መጠን ከአቅማቸውም የሚያልፍ እንኳን ወደው እንደሰጡ እንመክራቸዋለን። እሺ አራተኛ ለቅዱሳን በሆነ አገልግሎት እንዲተባበሩ ይህን ቸርነት በብዙ ልለመን ለቅዱሳን በሆነ አገልግሎት እንዲተባበሩ ይህን ቸርነት በብዙ ልመና ከኛ ይለምኑ ነበር። እሺ 5 ላይ እዩት። እነዚህ ሰዎች ለምንድን ነው እንደዚህ የሚለምኑት? አስቀድመው በእግዚአብሔር ፍቃድ ራሳቸው ለጌታ ለእኛም ሰጡ። ወገን ምን አስቀድመው ለማሰጡ? ለጌታ። ወገን አስቀድመ ለጌታ ከሰጠህ ገንዘብህን፣ ሰዓትህን፣ ልጆችህን፣ ሚስትህን ሁሉ ነገርን መስጠት አይከብድህም ነው። አሁን ባይዘው ገንዘብ ብቻ አይደለም ለእግዚአብሔር የሚሰጠው፣ ጊዜም ይሰጣል። እናንተ አሁን እዚህ ጋር ያላችሁት ለእግዚአብሔር 24 ሃወር አለ አይደለ? ከ24 ሃወር አባቢ ለኛ እንደ ሲሶ ትምህርት ላይ ነኝ እኮ የሰባ ትምህርት እያስተማርኩ አባቢ ትላለህ እንዴ? ይሄ ነው እኮ ህይወት የሚሆነው። ብራዘር ምን ሆነ ነው ሲሶ? ኧረ ሪስትሪክት እያመጣብኝ ነው። በመድኃኒዓለም እንዴት ነው ማድረገው? በተናገር ቁጥር ሪስትሪክት ያመጣል ወገን። አባቢ ይላል ተፈወስ በዚህ ትምህርት ሲሶ። እሺ 5 ላይ እንዲህ ይላል ሰው ነካ ራሱን ለጌታ ከሰጠ መስጠት አይከብድም። ነካ የሰባውን ነው አምጥተህ የምትሰጠው። ነካ ትዝ ይላችኋል ማነው አቤልና ቃየል? አብልጠው የሰጡ ሴቶች አለ። ያቺ መበለቲቷ ሴት
መበለት ትዝ ይላችኋል? 2 ዲናር የሰጠችው እግዚአብሔር ወደ እሷ ተመለከተ። አሁን በአዲስ ኪዳን ምንድነው ይሄ? ማነሱና መብዛቱ አይደለም፣ ሞቲቭ ነው። ኢቭን 24 ሃወር ሆነ ሰዓት ከ24 ሃወር እኔና ሲሳይ ምን አይነት ለእግዚአብሔር ሰዓታችን እንሰጣለን። ሲሳይ ምን አይነት ለእግዚአብሔር ሰዓት ይሰጣል? ካሎሮ ለእግዚአብሔር ምን ያህል ሰዓት ይሰጣል? ከተረፈው ላይ ነው የሚሰጠው ወይስ አንደኛ ካለው ላይ ነው የሚሰጠው? ሞቲቭ ነው። ሲሶ 24 ሰዓት አለ አይደል? በ24 ሰዓት ውስጥ እግዚአብሔር የሚፈልግበት ሰዓት ስንት ሰዓት ነው? ሲሶ ሜቢ 1 ሰዓት ሊሆን ይችላል፣ ሜቢ 30 ደቂቃ ሊሆን ይችላል፣ ሜቢ 10 ደቂቃ ሊሆን ይችላል፣ አይታወቅም። ካሎራው አብዝቶ ሊሰጥ ይችላል። አየ ይሄ ራሱ መስጠት ማለት ነው በአዲስ ኪዳን፣ ገንዘብ ብቻ አይደለም። እና ምንድነው እኔ ልል የፈለከው ካሎራውን ሊያስጠነቅቅ ይችላል። ስትሰጥ የግድ ከ110 አዲስ ኪዳን ላይ የለም። ሐዋርያ ስራ ላይም እያመጡ የሸጡትን ሙሉ ሐዋርያት እግር ስር ሲያስቀምጡ ነበር። እና ከ110 ከ110 ከ120 ከ130 ከ150 ከ160 ከ100 ስጥ፣ ግን እንደ ቀና መጠን ነው። እግዚአብሔር የሚያየው ልብህን ነው የሚያየው ነው ዋናው ነገር። ልብህን ነው የሚያየው ማለት ምን? ሞቲቭ ነው። አለመስጠትም ትችላለህ ወገን፣ አለመስጠትም ትችላለህ። እንዴት በለኝ ወገን። አሁን ቸርች ላይ ኩኩባና ሚልኪያስ ላይ የሚሏት ነገር አለ። ተምች እንዳይበላብህ እና ቤት ላይ ሰው እየፈራ ነው የሚሰጠው። ሰው እየፈራ ነው እየሰጠ ያለው። እንደዛ መሆን የለበትም። እንዴ እንደዛ መሆን የለበትም። እንዴ ፈርተህ ትሰጣለህ? ለምንድን ፈርተህ የምትሰጠው? ሳይገባ መስጠት ምን እንደሆነ ሳይገባ። ኦኬ እሺ እንቀጥል። በስማ ይሄ 2ኛ ቆሮንቶስ የሚፈውስ ቃል፣ በቃ የሚፈውስ ቃል። እሺ ልቀጥል፣ ልድገመው አንዴ ወገን፣ አትኩረህ ስማ። ድሪመር እዚህ ያላችሁ ውርውር የምትሉ ሰዎች እዚህ ያላችሁት ስሙ ወገን። ዛሬ ተፈውሰ ነው የምትሄደው እያንዳንድ እያልኩ ነው። እሺ ድሪመር ናግባ፣ መማር አለብህ አንተ። አሁን ሚውት አድርጉ። ይሄ ያሬድ የሚሉት ነው መሰለኝ፣ ሪፖርት አድርገው የወጣው። ሚውት አድርጉ። ኦኬ 2ኛ ቆሮንቶስ ላይ ወንድሞች ሆይ ለመቄዶንያ ቤተክርስቲያን የተሰጠውን የእግዚአብሔር ናቸው። እሺ በዚህ መከራ ውስጥ ሆነው ግን የደስታቸው ብዛት ይላል። በጣም ደስተኞች ናቸው። እንደ ካሎራው በጣም ሃፒ ናቸው። ከምን? ከኢየሱስ ራሳቸውን ለእግዚአብሔር ስለሰጡ አሳልፈው። እሺ የደስታቸው ብዛትና የድህነታቸው ጥልቀት፣ የደስታን ብዛት አላቸው፣ የድህነትም ጥልቀት አላቸው። እሺ ከዛስ እንደዚህ መሆኑ እንለግስ ይላሉ፣ እንስጥ ይላሉ፣ ካልሰጠን ይላሉ። ዋው! አየህ፣ ለእግዚአብሔር መሰጠት ይሄ ነው። እሺ የልግስነታቸው መጠን ባለጠግነት አብዝቷል። እሺ እንደ አቅማቸው መጠን ይላል። እሺ ከዛስ ከአቅማቸውም የሚያልፍ እንኳን ወደው እንደሰጡን እንመሰክራለን። መድኃኒዓለም ሆይ አይተዋል። እንደ አቅማቸውም ከአቅማቸውም በላይ እነዚህ ሰዎች በብዙ ልመና፣ ለዛውም ለምነው ነው የሚሰጡ። ለነ ጳውሎስ እያልኩ ነው እኮ ድሪመር ነው እየሰጡ ነው። እሺ መድኃኒዓለም ለምንድን ነው እነዚህ ሰዎች ራሳቸውን እና ገንዘባቸውን የሰጡት? 5 ላይ እንዲህ ይላል፣ አስቀድሞ በእግዚአብሔር ፍቃድ ራሳቸውን ሰጠ። ሰው ካሎራውን ራሱን ለእግዚአብሔር ሰጥቷል። ቴንኪው ለክብር ለኢየሱስ ይሁን። ራሱን ለእግዚአብሔር ሰጥቷል። ካሎራው ራሱን ለእግዚአብሔር የሰጠ ሰው ሰዓቱን ገንዘቡን ቢሰጥ ምንም ማለት አይደለም ማለት ነው። አይከብደው። እሺ ስለዚህ ቲቶ አስቀድሞ እንደጀመረው እንዲሁ ደግሞ ይንቻ። ስለዚህ ቲቶ
አስቀድሞ እንደጀመረው እንዲሁም ደግሞ ይህ ቸር ስራ ደግሞ በእናንተ ዘንድ ሊፈጽም ለመነ። ነገር ግን በነገር ሁሉ በእምነት በቃል በእውቀት በትጋትም ሁሉ ለእኛም በፍቅራችሁ እንደተረፋችሁ በዚህ ቸር ስር ደግሞ ትረፉ። ትእዛዝ እንደሚሰጥ አይደለም ይላል 8 ላይ ትእዛዝ እንደሚሰጥ አይደለም፣ ነገር ግን በሌሎች ትጋት በኩል የፍቅራችሁን እውነተኝነት ደግሞ ልንማር እላለሁ። የጌታችን የኢየሱስ ክርስቶስ ቸር ስጦታ አውቃችሁ አይው። ለዚህ ጋር ነው እንግዲህ ወገን አሁን አንድ ነቢይ መጥቶ ሊያታልልህ የምትሰጠው ሀብታም ልትሆን ነው ካለ ቆሮንቶስ 8:9 ጥቀስለት። ምን አሁን ምንድነው ካሎራው የመጨረሻ ሰመራይዝ ላድርገው። ትምህርትም ሲበዛ ቆንጆ አይደለም፣ ጨዋታም ቆንጆ ነው። ትምህርት ሲበዛም ምን ያልጠነከራል። አንድ ድሪመር አይነቱ ደግሞ ወተት ላይ ያለ ሰው አለ፣ አጥምት ላይ ያለ ሰው አለ። እኔ አሁን አጥምት ላይ ነው። ድሪመር ወተት ላይ ሊሆን ይችላል፣ ወይም ደግሞ ገና ልጅ ሊሆን ይችላል በጌታ ቤት እና ትዝ ይላችኋል ጳውሎስ እያስተማረ ከሰገነቱ ላይ የወደቀ ሰውዬ ከትምህርት ብዛት። እንደዛም እንዳትሆኑ እንሳሳለን። ስለዚህ በሚገባችሁ መጠን ቀስ እያለን 55 ዓመት የተወለደው ፈጣሪ ነው ፈጣሪ አይደለም የአምላክ እናት ትባላለች አትባልም ብትለኝ እኮ አሁን ነው የምልህ። በቃ አንዱ ይሄ ነው እኮ ኢየሱስ ክርስቶስ ሰውነቱን ብቻ ነው ሰው ብቻ ነው ያለው። እኔ ደግሞ ፍጹም ሰው ፍጹም አምላክ ነው። ምን አሁን ምን እኔ አንዳንድ ሰው እንደው እንዴት አይነት ነገር ነው ምን ኤረስማ ኤረ ጎግል ላይ ሰርች ብታደርገው የሚመጣ ነገር ነው። ድሪመር ለእኛው እንደ ትምህርት የምታመጣው ነገር የለም። እንዴ ፕሮቴስታንት ሆኖ አራቱን ጉባኤ ማይቀበል የለም። ባይዘው ፕሮቴስታንት ሆኖ አራቱን ጉባኤ ይቀበላል። ኦርቶዶክስ 3ቱን ትቀበላለች። ምን አይነት ነው? ኧረ እኔ አንዳንዴ እንደው ተው እንጂ በመድኃኒዓለም ተው። አሁን የእውቀት ልክ ይሄ ወለ አንብበህ የምታመጣው ነው፣ ሌላ ነገር የለም። ጸልይ አይደለም አንብበህ ነው የምታመጣው። ሙስሊሙም እኮ ያውቀዋል እኮ። ስንቱን ተናግረን እንቻል ወገን፣ ስንቱን ተናግረን እንቻል። ዛሬ የሥላሴ ትምህርት ይኖረናል ወገን። በኋላ ላይ ፈጣሪ ከረዳን ትላንትና በመስጠት ዙሪያ በደንብ አርግተን ተምረናል። በመስጠት ዙሪያ ወይኔ የካሎራው ምንድነው ደግሞ መጣብኝ። ማነ እኔ ቆይ የኔን ፎቶ የኔን ፕሮፋይል የምትቀበሉ ሰዎች የምትጠቀሙ ሰዎች ኧረ ተው በመድኃኒዓለም ምን ሆናችሁ ነው? ስማ ሴቷ ካሎራው ነኝ ኔትወርክ ወገኔ ባለትዳር ነኝ። ሁላችሁም እንገራችሁ ባለትዳር ነው የምታስተምረው ትሪኒቲ ነው ካሎራው። የ5 ልጆች አባት ነኝ። እንደቀናኝ እንደዚህ አይደለም፣ እንደቀናኝ ነው። ሰዓቱን አላውቅም። ትላንት አስተምራችኋለሁ አይደል? እንደቀናኝ እንደሆነልኝ አይ ቆየት ብታደርገው አሪፍ ቸርች ሄደን ስለምንመጣ እንትን ያመልጣል በማለት ነው። አይ እንደቀናኝ ዛሬ ትንሽ ፒዚ ሊሆን ይችላል። ልጆቼ ምናምን ሰንዴ ስኩል፣ አሁን ደግሞ ስራ ነኝ። ሰዓት ካገኘው እንደ ትላንትና ወጣ ንጹህ ትላንትና የሰባ ትምህርት እያስተማርኩ የት ነበርሽ? የሰባ ትምህርት ሳስተምራ እንዲህ በቃ የሚፈውስ ትምህርት ሳስተምር ባይዘው ልጅ ጥሩዬ አስተምራቸው። እኔ ነገርኩሽን እዛ ሄደሽ ከኔ ጽፈሻል አይደል? ጥሩዬ ትላንት የተማርሽው ነበርሽ አንቺ ካስከፈ ጥሩ እሺ አንድ አስተምራቸው። እነሱን በተለይ ለንጹህ በጣም አስፈላጊ ትምህርት ነው።